ዘፈን ምን ሰማው ጣልቃ ገብነት አለ አይደል? ይሄ ሰዎች ገቡና እኔና አንቺን አለያዩ ጣልቃ ገብነቱ በብዛት በዛ ነው የሚተረጉመው። ምንድነው ጥሩ የነበረ ነገር ሰዎች ሲገቡበት እየተበላሸ ይላል። ዙሪያ ያለ ሰው ጋር በመርህ ደረጃ ማለት ነው ችግር ካለ ገባለው ጣልቃ። ወረቤት ሰልችቶ ማገላገል በቃ ልማዳቸው ነው ሰዎች ይላል። የሆነ ቀን አንዱ ተፈችሮ ሞቶ ሊሆን ይችላል። የድረሱልን ጥሪ ነው። የድረሱልን ጥሪ ያለ እርግጥ ነው። አዎ እዛ ጋር ያቺን ነገር ብል ሌላ ደግሞ የታመቀ ነገር ካለ ፈንጂ አፈንድቶ እንደመሄድ ነው። አገባባችን ዳይቭ ነው ወይስ ያለ ነበር? እንደ ማህበረሰብ ግን ያኖረን ይሄ ነው አይደል? ማለት አንዱ በአንዱ ህይወት ላይ ሪስፖንሲብል ነው። የባልና ሚስት ጠብ እሳት ላይ ተጣደ ወተት ነው ይባላል። ምን መርዝ ጥለናል ወይ ምን መድኃኒት አስቀምጠናል የሚለው አንዳንዴ እርግጠኛ ላንሆን እንችላለን። ቸኩሎ በሰው ህይወት ይገባሉ። ቸኩሎ ስለሰው ይፈርዳሉ። ከዛ ደግሞ ወሬ በማባባስ ገቦቹ የሚለውም እኮ አይደል? አንዳንዱ ሰው እኮ ሳይጋበዙ የሚገቡ አሉ። ጣልቃ ትግባ በቃ የተዘጋጀ አለ ጣልቃ ለመግባት። በራስ መንገድ ብቻ የሚፈታ ሪሌሽንሺፕ ሁሉ ያለ ወይ አንድ ችግር ይኖራል። አንቺ የምታወሪው እዛ ላይ ነው። 99 ደግሞ ያልሰማሽው ችግርም አብሮ ፍቅርም አለ። ሁሌ የፈለገ ጊዜ ቢሰጪ ሙሉ ታሪካቸውን አታውቂም። ጣልቃ መግባቱ አስፈላጊ ነው በሚለው ላይ እኔ ተስማምቻለሁ። ግን ተፋቱ፣ በቃ ታረቁ፣ በቃ ምንም አይመስለን። ተጎሳቅለዋል፣ ምንም አይመስለን። የራሳችን ህይወት ላይ ነን ያለን። ስሜት አልባ የሆነን ነው እንዳናጣው። ሰላም ተመልካቾቻችን እንደምን አላችሁ? ይህ ላይፍ ሚዲያ ነው። ላይፍ ሚዲያ ስለ ህይወት ስለ ኑሮ የምናወራበት ሰዓት ነው። ትግስት በጋሻው፣ ጸገነት ላቀና ነቢል መሐመድ አብረናችኋለን። ዛሬ ምን እናወራለን? ዛሬ በላይፍ እይታችን የምናወራው ርዕስ በግንኙነት ውስጥ በፍቅር ግንኙነት በትዳር ግንኙነት ውስጥ ጣልቃ መግባት ትክክል አይደለም ብለን እንደ መርህ የያዝነው ነገር አለ። በእርግጥስ ሁልጊዜም ትክክል ነው? ጣልቃ መግባት አያስፈልግም? የሰዎች ግንኙነቶች ውስጥ የሰዎች የትዳር ህይወት ውስጥ ጣልቃ መግባት የለብንም የምንለው ለምንድን ነው? ሁልጊዜስ ትክክል ይሆናል ይሄ ሀሳብ በሚለው ላይ ነው። እንደዛ ነው አይደል? እንደዛ ነው። ራሱ እንድንፈራው ተደርገናል። ጣልቃ እንዳትገቢ። ግን ጣልቃ ገቢዎች አይደል እንዴ? በጣም እኮ ነው ጣልቃ ከጀርባ ነው። ጣልቃ መግባት የሚባለው አሁን በመጥፎ መንገድ ነው ወይስ ደግሞ የነዛን ሰዎች ግንኙነት ያሻሽላል በምንለው ጉዳይ ላይ ነው? እሱ ነው አሁን ካወራንም በደንብ ማውራት ያለብን ጊዜ ሰተን እንጂ ራሱ ጣልቃ መግባት ደስ የማይል ስሜት አለው። ራሱ ቃሉ ጣልቃ ነው የገባሽው። ተጋብዘሽ ነው ጣልቃ የገባሽው ወይስ አስገቡኝ ብለሽ ነው የገባሽው የሚለውም ሌላ ጥያቄ ነው። ራሱ ሪሌሽንሺፕ አንዳንዱ ጣልቃ እንድትገባ ተከፍቷል መጀመሪያ ወይም ግብዣ ቀርቦበታል። አይታችሁ ከሆነ ለምሳሌ ቤተሰብ አካባቢ የከሌኮ ትዳር የከሌኮ የፍቅር ግንኙነት ተብሎ ዝም ብሎ ይወራና አረ ትክክል አይመስለንም፣ እሷ እየተጎዳች ነው፣ አረ እሱ እየተጎዳ ነው፣ አረ ልጆቹ እንዲየሆኑ ነው ይልና ምን እናርግሽ ብሎ ቤተዘመድ እነሱ ባይጋብዙ ኦሬዲ ግብዣ የቀረበበት ነው። ምክንያቱም ችግሮች ታይተውበታል፣ አፈንግጠው ወጥተዋል። ጣልቃ ገብነቱ በውሳኔሽ በምርጫሽ ላይ ሲሆን ይመስለኛል። ብዙ ጊዜ አንቺ የፍቅር ህይወትሽ ውስጥ የትዳር ህይወትሽ ውስጥ ውሳኔዎች አሉሽ፣ ምርጫዎች አሉሽ። እነዚህ ምርጫዎችና ውሳኔዎችሽ ላይ ሌላ ሶስተኛ ወገን ወይም ቤተሰብ የምትዩ አካል ወይም ጓደኛ የሚባሉ የቅርብ የሚባሉ ሰዎች ምርጫሽን ለማስተካከል ወይም እኔ ልምረጥ ወደ ማለት ሲመጡ ውሳኔሽ ላይ ጣልቃ ሲገቡ፣ ለምሳሌ አይ ባለቤቴ ውጭ ሀገር መሄድ ፈልጓል ለተወሰነ ጊዜ ተብሎ ብዙ አውርታችሁበት ሊሆን ይችላል። ወደ ውጭ ሀገር ኑሮን ለማሻሻል የሚሄደው አይ በፍጹም ወንድ ልጅማ ጥሎሽ ከሄደ ውጭ ሀገር ተስፋ ነው መቁረጥ ያለብሽ የሚሉ አይነት አስተያየቶች የሚመጡ ከሆነ በቤተሰብ በኩልም በፍጹም ወይ አብራችሁ መኖር ነው ያለባችሁ ወይ ደግሞ መለያየት ነው የሚሻለው የሚል አይነት አስተያየቶች ይመጡና ያ አስተያየት በጣም ጫና ይኖረዋል አንቺ ላይ። ስለዚህ አንቺ አይደለሽም ህይወትሽ ላይ እንድትመርጪና እንድትወስኝ እየተደረግሽ ያለሽው፣ ጫና በዝቶብሻል። ስለዚህ ያ ግንኙነት ያንቺ ፍላጎት ያንቺ ምርጫ አይደለም። ጣልቃ ገብነቱ የቤተሰብሽ ወይ የጓደኞችሽ ሊሆን ይችላል። በዚህ ምክንያት ህይወትሽ ውስጥ የሚመጣውን አንቺ በወሰንሽው ውሳኔ ሳይሆን ሌሎቹ በወሰኑት ውሳኔ ስለሆነ መዘዙ የዛኔ ችግሩ ይፈጠራል። እኔ አንድ ሰው ጋር ለስራ አንድ ክፍለ ሀገር ሆኜ ነው አጋጣሚ ማታ ላይ ሆነን ስለ ስራ እያወራን ስልክ ተደወለለት እና እኔ እኮ በቃ አንተ በደወልኩ ቁጥር ልቤ ዱብ ዱብ እያለ አለ። አጠገቤ ሆኖ ነው እኔን የማይመለከት ጉዳይ ስለሆነ ያው በነፃነት ነው ያወራው። በኋላ ግን ያወራሁት እኮ እንዲህ ብሎ ነው ብሎ ያጫወተኝን ነገር ነው
ድው እያለ እኔ ባክህን በቃ አስወጡኝ ከዚህ ነገር ውስጥ አለ። እና ኬዝ ውስጥ ገብቶ ነው ሰውየው ከቤት ወጥቷል። እርቅ ለማድረግ ሽማግሌዎች ጋር ሄዷል። ጉዳዩ የትዳር ጉዳይ ነው። እንደማይቀጥል የቆረጠ ሰው ነው ሰውየው። ግን ወዳጆቹ ጓደኞቹ ይሄ ቤት ሲፈርስ አናይም፣ እስከ መጨረሻው እንታገላለን፣ እሷን መቆጣት ካለብን አንተ ጋር ችግር ካለ ብለው የሆኑ ሳምንታት ሄደዋል። አንደኛ ሳምንታቱ አድክመውኛል አለ። ያደከሙኝ ግን ምንድነው ፊድባካቸው ያደከመው። እኛ እንዲህ የጣርን ያንን ነገር ለመግታት እንዳይቋረጥ ግንኙነቱ ከሷ ወገን በኩል በጣም ብዙ አስቀያሚ ነገሮች ይመጣሉ። እኔን ህይወት ለማስቀጠል ሳይሆን የሰውየውን ወይም ደግሞ የባለቤቷን ልትፈታው የተዘጋጀችውን ሰው ህይወት ለማስቀጠል ነው እየደከማችሁ ያላችሁትና የሱ ቲፎዞ ሆናችሁ ነው የሚል ነው የሚመጣው። ከዛ ውጪ እኔ ፐርሰናሊ ባህሪዬ ጭምት ነው። ያልተገቡ ነገሮችን መስማት አልፈልግም። እነሱ ጋር እንዲቀር የምፈልጋቸው ነገሮች አሉ። ከኔም ደግሞ የመጨረሻውን ውሳኔ የሚመስል ነገር በይሉኝታ መስጠት አልፈልግም አለ። ግን ራሱን ያገኘው ምን ጋር ነው? ምናልባት ካልተሳሳትኩ የ2 ወራት የሽምግልና ቀጠሮ ውስጥ ነው። ከዛ በኋላ ግን ሲያወራኝ አብራችሁ ብዙ ያሳለፋችሁ ሰው ከሆናችሁ በችግሩ ጊዜ ይህን ጉዳይ መስማት የምትገደድበት ሰዋዊ ነገር ነው። ይሄ ሰው ሻንጣውን ይዞ ወጥቶ በቃ ብሎ ሲል ምንድነው የሆንከው ማለት ለዛውም የቆየ ትዳር ነው አለ ማለት አለብህ። ጣልቃ መግባት አያስፈልግም ያበሻ ትዳር ውስጥ አለኝ። ጣልቃ ገብተህ ችግር አጋጥሞሃል አልኩት ከዚህ ቀደም 1 2 አዎ አለ። ምን ስለው አንደኛው ተፋታውም ጠላት ሆነናል አለ። ተፋታውም ጭምር የችግሩ አካል ተደርገናል። ሁለተኛው ላይ ደግሞ ይሄ ጣልቃ ገብተንም ግንኙነቱ ቀጥሏል። ግን ግንኙነቱ ሲቀጥል እኛ ያስቀመጥናቸው እንዲስማሙና ህይወት ጥሩ እንዲሆን ያስቀመጥናቸው መርሆች አሉ አይደል? ሰዎች ከዳር ሆነው አንተም እንዲያርግ አንቺም እንዲያርግ አንቺ ጋር ያለው ጥፋት አንተ ጋር ያለው ጥፋት ያልነው ነገር ድብስብሱ ወጥቶ ሁሉም ነገር ቀጥሏል። ስለዚህ ይሄ ብዬ ነበር የሚለው ባየኋቸው ቁጥር ብለን ነበር የሚለው ነገር ያሸማቀቀናል እንበልና ዋናው ግብ ግን እነዛ ሰዎች አብረው መኖራቸው ነው አይደል? መኖራቸው ብቻ ግን አይደለም። የራሱ ጣልቃ የሚለው ራሱ ቃሉ ራሱ ምን ያረጋል መሰለሽ? ለምሳሌ ባል ሌላ ሴት ጋር ሄዷል ተብሎ ፍጭት ተጀምሮ ጣልቃ ገብተሽ አሁንም እቀበለዋለሁ ችግር የለውም ይቀጥላል የሚል እርቅ መጣ። እሱ መብቷ ነው መቀጠል። በነገራችን ላይ እንደዛ ሆኖ የሚኖር ብዙ ሰው አለ። ሌላ ቺቲንግ እያዩ እየሰሙ እየኖሩ እንደ ጓደኛ ሞራል የሚነካ ነገር አለው። እንደ ቅርብ ሰው እሱ በነገረኝ ቃል በቃል የሚነካ ነገር አለው። ማህበራዊ ህይወት ላይ ልክ ስንገናኝ ሁለቱንም ነገር እናውቀዋለን። ሁለቱ ሰዎች እየቀጠሉ ነው። እኛ የምናውቀውን ታሪክ እሷም ታውቃለች። ስለዚህ አሁን ከዚህ በኋላ እዚህ ህይወት ውስጥ እጅን ማስገባት፣ አስተያየት መስጠት፣ አቋምን መናገር አስፈላጊ ነው አይደለም የሚለው ነገር ደግሞ እንድንሸሽ ያደርገናል። ስለዚህ ማህበራዊ ህይወታችንን ጎድቶብናል። እንዳላየ እንዳልሰማ መኖር ነው የሚሻለው የሚል እንደ አቋም ይዞ ነው አሁን ሶስተኛው ላይ እየተፈተነ ነው በሌላ ሰው ህይወት ማለት ነው። ሳናስበው ብዙ አወራ ይባላል። ይኸውልሽ ከእንትን አልፎ ኦልሬዲ ሚስት ባል ሆኑ ማለት ነው። ሮል የሚስትና የባል ሮል እየተጫወቱ ነው ማለት ነው። ስለዚህ ልክ ያን ሰው ሲያዩት ሚስት ሊሰማት የሚገባው ፔን እነሱ እየተሰማቸው ነው። እንደዚህ ነው ያለኝ። አይገርምህም ማለት ነው። ስለዚህ አየሽ አንድ ነገር ላይ በጣም በገባሽበት ቁጥር መጨረሻ ላይ ሚስት ሆነሽ ታርፊዋለሽ፣ ባል ሆነሽ ታርፊዋለሽ። እሱማ የሚያከላት እንዴት ከሱ ጋር የሚሉ ሰዎች አሉ። እንዴት ከዚህ በኋላ መልሰሽ ከሱ ጋር ከገጠምሽ እኔና አንቺ አብቅቶልናል። ከዛ ይኸውልሽ ካሁን በኋላ ላያትም ብለው ከፍተኛ ጸብ ተፈጥሮ እንደው ጣልቃ መግባት የሚለውን ታዩ አስታርቀሽ አንቺ ነገሮች ተመልሰው አንቺ መልሰሽ ጠላት ልትሆኚ ትችያለሽ። ከዛ በኋላ አንቺ ለማስታረቅ ያደረግሽው ነገር እዛ ተወርቶ የነሱ የፍቅር ጊዜ ሲመለስ ማለት ነው አንተ ይዛኔ እኔን እንዲህ ብለህ ለሽ እነዚህ ሰዎች ማለት ሁለተኛ አንዳንድ ደግሞ የመርህ ሰዎች አሉ ማለት የመርህ ሰዎች አሉ። በትዳር ውስጥ እንዲህ አይነት ነገሮች መሆን የለባቸውም። እንዲህ አይነት ነገሮችን መታገስ ለምሳሌ ቺቲንግ ሊሆን ይችላል ብለው የተባለው ታሪክ እየቀጠለ እነዛ ሰዎችም ተዋውቀው የሚኖሩ ከሆነ በፍጹም እንደዚህ አይነት ህይወት ውስጥ እኔ ጣልቃ መግባት የለብኝም ብለው ሊደምድሙ ይችላሉ፣ ሊጸየፉትም ይችላሉ ያንን ህይወት። አዎ ግን አሁን ከሰው የተለያየ ነው። አንዳንድ ሰው እንዴት እንደዚህ አድርጓት ወይም እንደዚህ አድርጋው አብረው ይኖራሉ የሚባሉ አይነት ሰዎች አሉ። ህይወት ግን እንደዛ አይመስለኝም። እኔ በብዛት ስታዩ ሪያሊቲው ሌላ ነው። ሁሉም ቤት ተመሳሳይ ፎርሙላ አይሰራም።
ሁሉም ቤት አንድ አይነት ባህሪ አይደለም። ዝግጁነታቸውንም ጨምሮ ለምሳሌ ባህሪ ወስነዋል። ቺቲንግን አልቋቋምም ያለች እኮ ሚስት ልትሆን ትችላለች፣ ግን ቺት ስትደረግ ምን ምላሽ ትሰጣለች የሚለውን ተዘጋጅታ ማታውቅ ሴት ልትሆን ትችላለች። ወይ ደግሞ ከዛ በላይ ሁለቱ አብረው እንዲኖሩ የሚያመዝንባት ሌላ የተሻለ መልካም ነገር ሊኖር ይችላል። ወይም ደግሞ ሁለቱ ቢለያዩ ሊፈጠር የሚችለው ቀውስ የባሰ ሆኖ ሊሆን ይችላል። ይሄ የሷ እይታና የሷ ውሳኔ ነው። ግን አሁን ጣልቃ መግባት ሲባል ቃሉ ራሱ ጥሎ አይደለም አይደል? ሁለት በሆነ በሰላም ወይ ባለበ ውስጥ የሆነ በምርጫህና በውሳኔ ላይ መግባት እንደማለት ነው። ስለዚህ ግን የሁለት ሰዎች ህይወት ላይ የምንገባው ምን ሲከሰት ነው? ምንስ ይዘን ነው? ምን ሲከሰት ነው? እስከ ምንስ ድረስ ነው መሆን ያለበት? አሁን አንዳንድ ዝም ማትያቸው ነገሮች እንደ ሰው ሊከሰቱ ይችሉበታል። ለምሳሌ አንዳንድ ግንኙነቶች በጣም የከፋ ደረጃ ከመድረሳቸው የተነሳ ወደ አካላዊ ጥቃት አንዱን ሊገድል የደረሰበት አለ አይደል? ጎረቤት እያለ ቤተሰብ፣ ዘመድ አዝማድ፣ ጓደኛ እንዴት ዝም ይባላል የሚባልበት ይሄ ሊታይ የሚችል በሰውነታቸው በስነ ልቦናቸው ከፍተኛ ቀውስ የመጣበት ደረጃ ላይ ሲደርስ እሷንም ይሁን እሱንም ጸብም ካለ ጸቡን ገላግሎ ወይ ወደ ህግ እንዲሄዱ ወይ አንድ መስማማት ላይ እንዲደርሱ አንዳቸው ከመሞታቸው በፊት እዛ ደረጃ ማለት ሰው ስሜታዊ ሲሆን እዛም ደረጃ ስለሚደርስ እንደሱ አይነቱ ላይ ዝማት ይመችል የሆነ ደረጃ ደርሷል። ከፍተኛ መጨቃጨቁ ወደ አካላዊ ዝም ብለው ደግሞ የመጡ ውጤቶች አሉ። አሁን እንደዚህ አይነት አደገኛ የሚባሉ የትዳር ግንኙነቶች ውስጥ በቃ መልሰው እኮ ነገ ይገናኛሉ ብለው ዝም ብለው አልገባም ጣልቃ ተብሎ ህይወቱን አጥቶ ወይ አንደኛው እስር ቤት ገብቶ ሊሆን ይችላል እና አንድም መካሪ ዘመድ አጥተው ነው ተይሚላት አጥታ ነው። እኔ ሴቶች ጥቃት ላይ አሁን ምን ሰማቸው ታሪኮች አሉ አይደለ? ወይ አካላቸው ከጎደለ ወይ ህይወታቸውን ካጡ በኋላ ይሄ ሰውዬ እኮ እንዲህ ነበር እንዲያደርጋት ነበርኩ በተደጋጋሚ ሽምግልና ተቀምጠው ነበር ሲባል እንዴት ታይ ብሎ የሚከላከልላት ቤተሰብ አጣች ይባላል። ማለት የሚያስጥላት ከዛ አደገኛ ህይወት ይባላል። አሁን ይሄ ሰው ምን አለ ይመስላችሁ? አብሮ ይሄኛው አሁን የደወለልኝ ጓደኛ አስተባባሪው ነው አለ እና ቢቀርብን እስቲ ነገር ስለው ብዙ ወደ ኋላ ሸሸት ትላለሁ አለ። አንድ እኔ ታናሽ እህት አለች አለ። ታናሽ እህት ነበረችው ይሄ አስተባባሪው እሱ ጋር የሚደውለው ሽምግልና ብለን እንግባብ እያለ የሚጨቀጭቀው ልጅ ማለት ነው። ቤተሰብ ውስጥ ካሉ ትዳር ከያዙ ሰዎች ውስጥ በጣም ዝም የምትል ስትስቅ ስትጫወት ፈገግ ስትል የምትታይ ህይወቷ ውስጥ ግን ትዳር ከተመሰረተ በኋላ አንዳንድ የምንጠረጥራቸው ነገሮች አሉ ያላችሁት ጥቃት፣ ይሄ ደስተኛ ለመሆን ህመም፣ ህይወቷን በቃ ኢንጆይ እያደረገች ማትኖር አይነት ታናሽ እህት ግን ሁላችንም ጣልቃ እንገባን ብለን ከዳር ሆነን ነው ብዙ መከራ ያለ እድሜዋ አስተናግዳ ታማ ያልጋ ቁረኛ ሆና ምን አለበት ጣልቃ ገብተን ብትኮንነን ኖሮ እንድንል የሚጸጽት ነገር ስለሆነ ዙሪያ ያለ ሰው ጋር በመርህ ደረጃ ማለት ነው ችግር ካለ ገባለሁ ጣልቃ በአቋም ደረጃ ማለት ነው እገባለሁ። በኋላ ላይ ጣልቃ ገብተህ እኮ እንዲያደረከን አንተ ነህ ብለው ጣት ይጠቋቋሙብኝ አያገባኝ እና ግንኙነቱ በደናው ጊዜ የኛ ነው ብለን አይደል አብረናቸው ምን ሆነው ጓደኞቻችን ናቸው። ደስታችን ነው፣ ሀዘናችን ነው። ግራ መጋባታቸው፣ ስቃያቸው፣ መጣላታቸው የሆነ አደጋ ላይ እንዳለ የሚያስታውቀን ነገር ውስጥም ምንድነው ብለን መምጣት አለብን ነው። ግን ችግሩ ምንድነው ብለን ስንመጣ የራሳችንን ኢንቴንሽን ብቻ ይዘን ከመጣን የራሳችንን ብቻ የመጨረሻ ግብ ይዘን የምንመጣ ከሆነ ለምሳሌ ሁለቱማ መቀጠል የለባቸው መለያየት ነው ያለባቸው ብሎ የመጣ ሰው ሁለተኛ ጣልቃ አልገባም የሚል ውሳኔ ሊያጋጥመው ይችላል። እንለያያለን ያላሉ ጥንዶች ከሆኑስ ምንም ያርገኝ አብሬው ቀጥላለሁ ይግደለኝም የምትል ሴት ብትሆንስ ወንድየውም እንደዛ ከሆነስ ምን ይዘን ነው ይሄድ ነው የሚለው ነው። እኛ ሙከራ አድርገናል ወይ? እውነት ነው እስከምን ድረስ የሚለው በጣም ወሳኝ ነው። እኔ አሁን ሁለት ነገር በሚፈጠር ይሄ በተለይ በጣም ከምናያቸው ይሄ አሰቃይ ከሆኑ ህይወቶች ውጪ ይሄ በየጊዜው ባለ አለመግባባትና ግን ምቾት በማይሰጥ ሁኔታ እየሄደ ያለ ነገር ከሆነ ለዛ እኔ መጀመሪያ ሁለቱ ሰዎች ወይ ከሁለቱ አንዱ የሌሎችን ሰዎች እርዳታ መጠየቅ መቻል ቅድሚያ ከነሱ ነው የሚጠበቀው አይደል? ላይ ጠይቅ ይችላል ሰው አይጠይቅም። ስንት ባልና ሚስት በየቀኑ እየተደባደቡ እኮ ማለት ነው ጎረቤት ሰልችቶ ማገላገል በቃ ልማዳቸው ነው ተዋቸው ይላል። የሆነ ቀን አንዱ ተፈችሮ ሞቶ ሊሆን ይችላል። እንደሱ አይነቶቹ አሉ። ግን ለምሳሌ የተወሳሰበ አይነት ችግር ውስጥ ቆሞ አንዴ ጓደኛሽ ከሆነሽ አይደለም በየቀኑ ድብድብ አለ፣ ጩኸት አለ፣ ልጆች ይሰቃያሉ እዛ ቤት ውስጥ ባልና ሚስቶች እየተደባደቡ የነሱ ይታወቃል ማለት ነው። ይሄ የማይታወቀውን ግን ችግር ውስጥ ያለ ትዳር ነው። ጓደኛሽ ከሆነች አንቺን ብታወራሽ መታ
እንዲህ አይነት ነገር እየገጠመኝ ነው ካላለች አንቺ የመግባት ነገርሽ የሚወሰነው መጀመሪያ በሷ ፈቃደኝነት ነው ማለት ነው። ሁለቱ ቤት ቅድም ያልኩ ግብዣ የተባለው እሱ ነው። መግባትሽ ሊያባብሰው ይችላል ችግሩን። እኔ እናቴ ነግሬሻለሁ። ከዚህ በፊት አንድ ጎረቤት ነበሯትና ብዙ ጊዜ እየመጡ ቡና ሲጠጡ እንዲህ አድርገውኝ እንደዚህ ባላቸው መተወኝ እንትን ሄደው እንደዚህ አድርገው ይነግሯታል። ከዛ ምነው አንቱ ደግሞ ደጋግሞ ሁልጊዜ አንድ አይነት ነገር ነው አፈቷቸውም ለአንቺስ ማውራት እንደው ለሌላዋ ጎረቤቷ ለእሷ ማውራት ይሻላል። መደመጥ ነው የፈለጉት። መደመጥ ችግራቸውን ሼር ማድረግ እንጂ ቤቱ ትዳሩ ማፍረስ አይደለም። በሌላ በኩል ደግሞ የተነገረው የሚኖር ሰው ደግሞ ኦኬ በየትኛው መንገድ ጣልቃ ልግባ የሚለው የሚያስጨንቀው ከሆነ እንበልና ውሳኔ በመስጠት ሊሆን ይችላል። እሷን ላድናት ይገባል፣ እሱን ላድነው ይገባል፣ እየተጎዳች ነው የሚሉ ሰዎች የሉ። በመንፈሳዊነት ሄጄ ደግሞ ልጸልይላት በቃ እኔ መልስ ይሄ ነው ሌላ ምንም ልላቸው አልችልም። ወይም ባልመጣብኝ የሚያስብል ደግሞ የሚጨነቁ ሰዎች አሉ። ለራሳቸውም የህይወት መፍትሄ የሌላቸው የራሳቸው ደግሞ ታሪክ ያላቸው ሰዎች። አሁን ይሄኛው ልጅ ምን አለኝ፣ ጓደኛችንም እኮ ይጠብቀናል። ምን ማለትህ ነው? ጣልቃ እንድንገባ እኮ እየጠበቀ ነው። ሻንጣውን ይዞ 2 ሳምንት ውጪ ነው እንዴ መቼ ነው የሚመጡት እኮ እያለ ነው። አሁን ወደ 8 እና 6 ሳምንት አካባቢ ከጀርባ አውርተናል። እሱ ሻንጣውን ይዞ ከቤት ከመውጣቱ በፊት ኮንፍሊክቱ ከጎረቤት አካባቢ ተሰምቶ፣ ግን ሻንጣውን ይዞ ሲወጣ 2 ሳምንቱ ነው። ዝም ብለናል። እሱስ ምን ይለናል? አየህ ባይናገርም ኑ ባይለንም ከኛ ግንኙነትና ወዳጅነት ተጠባቂ ጣልቃ ገብነት አለ። ምን ማለትህ ነው? ይሄ ኦሬዲ የተጀመረ ግጭት ነው። ኦሬዲ ወጣ ከቤት ከወጣ እኮ ኦሬዲ ሰው ጠልቃም ለመግባት ይሆን 50% አይደለም ነቢል። ብዙ ሰው አኩርፎ ከቤቱ ይወጣል። ከቤቱ ሲወጣ ምንድነው እስቲ ቴኝ በሴትም በኩል እስቲ የኔ ማጉደል በሚል ከቤታቸው የሚወጡ ሰዎች አሉ። ወስነው በቃ ከዚህ በኋላ ልመለስም ብለው ነው የወጡት። ግን እዛ በወጡበት ቦታ ላይ ሽማግሌ ጣልቃ የሚገባ ሰው ይፈልጋሉ። ማለት ብዙ ጊዜ ዝተው ሊሆን ይችላል እነዚህ ሰዎች። እኔ የማውቀው እንደዚሁ ታሪክ አለ። ከቤት የወጡ ሰዎች ማለት ነው እንደዚህ ባልና ሚስት ናቸው። ከቤት የተወሰነ እቃም ተይዞ ተወጣ። ግን ሲወጣ ምንድነው የሆነ የተወሰነ ውሳኔ አይደለም፣ የዛ ሰዓት ስሜት ነው። ጣልቃ የሚገባ ሰው ይፈልግ ነበር። ጣልቃ ገብቶ ባለትዳሮቹን የሚያነጋግር ማለት ነው። ለምንድን ነው እስከዚህ ድረስ ከቤት እስኪወጣ የተደረሰው? ምን አድርገህ ነው? ምን ተደራርጋችሁ ነው? የሚል የሚያደራድር ሰው ይፈልግ ነበር። የድረሱልን ጥሪ ነው። የድረሱልን ጥሪ አለ፣ ግን በሌላ መልኩ የሚገለጽ ማለት ነው። በምን ታወቀ? መሀል ላይ እንደዚህ ሽማግሌዎች ሲመጡ ያ እንደውም ጥል የወጣው ሰው ፈላጊ ነበረ። ኑሮ የሚፈልግ ሰው ነው። የሚያሸማግለው ሰው ጣልቃ ገብቶ የሚያወያየው ሰው ይፈልግ ነበር። ፋይናሊ ግን ቤት የተቀመጠው ሰው አልፈልግም አለ። እንደው ጥሎ ወጥቷል፣ አልፈልግም የሚል ውሳኔ ተወሰነ። መጨረሻ ላይ ትንሽ ጸጸት ይኖረዋል። አንዳንዴ ቤት ጥለህ መውጣትህ አልፈልገውም ማለት አይደለም። ይሄ የማስጠንቀቂያ ደውል ነው። ዝም ማለትም እንደ ባህል ሆኗል። ጣልቃ ገባ። ይሄ ሞደርን ነን ወይም ዘመናዊ ነን። የሰዎች ሪሌሽንሺፕ ውስጥ ዝም ብሎ መምጣት ነገሩን ያባብሰዋል። ቢታረቁ እንኳን እኛን መልሰው ይጠምዱናል፣ ቢቀጥሉም ደግሞ እኛ እናፍራለን የሚል ዝም ብሎ ስለ ሪሌሽንሺፕ ብዙ ተነግሮናል። የሰው ውሳኔ ውስጥ አትግቡ፣ የሰው ነገር ውስጥ የራሳችሁን ሀሳብ ዝም ብላችሁ ገመናችሁን ማስጣት ነው ለሰው። አዎ። ስለዚህ ምን ይሆናል? በዘመናዊነት ጎረቤቶች ተለያይተዋል ወይም ችግር ውስጥ እንደሆኑ አውቃሃል፣ ወይም እህት ወንድሞቼ ያጋጥሟቸው ሊሆን ይችላል ሪሌሽንሺፓቸው ላይ ዝም ብለሃል። ሌላው ቢቀር ከሆኑ አመታት በኋላ ከሆኑ ወቅቶች በኋላ ተለያይተዋል እኮ ከሌና ከሌ የሚባል ወሬ ሲመጣ እንዴ እንላለን። አልፈዋል እኮ እነሱ ቤት ሸጠዋል፣ የሆኑ ልጆች ተካፍለዋል፣ ወይም የሆኑ በቃ አድራሻ ተቀያይረዋል። መቼ ሲባል ከአመታት በፊት። ለምን ጣልቃ አልተገባም ነበር? እነሱም አልጋበዙም፣ ሰው አናስቸግርም ብለው፣ እኛም ደግሞ ምልክት አይተን አይ አንገባም። ምናልባት ትዳሩንም ለማዳን ብለን እኮ በጎ ሆነን ሊሆን ይችላል፣ በራሳቸው መንገድ ይፍቱት ብለን። በራስ መንገድ ብቻ የሚፈታ ሪሌሽንሺፕ ሁላ ያለ ወይ? አንድ ጥያቄ። ሁለተኛው ደግሞ እኛ ሄደን ምናልባት በትንሽ ነገር ልንጠግነው የምንችለው በማዳመጥ ብቻ ወይም ቦታ ልናስይዘው የምንችለው ነገር የለም ወይ? ያላዩትን በማሳየት እንዳለመታደል ሆኖ ግን ልምዶቻችን ወይም ኤክስፒሪየንስ የምንለው ነገር አይደል አሁን ሁልጊዜ ቀይ መስመር የሚያመጣብን ውሳኔዎቻችን ላይ ጣልቃ ስንገባ ውሳኔ ይዘን ነው የምንሄደው። የሰዎች ህይወት ውስጥ አሁን በእኛ ሀገር ባህል ማለት ነው የነፍስ አባቶች የሃይማኖት ሰዎች ጣልቃ ይገባሉ አይደለ? ለማሸማገል
ጣልቃ መግባት የሚለው ነገር ያው በቃ አንተም ተው አንቺም ተይ የሚል ቁጣም ተግሳጽም እኮ ሊኖረው ይችላል። እንደውም ጥሩ ነው ብዬ አስባለሁ። ባልና ሚስቶች እንደዚሁ የነፍስ አባታቸው ጋር የሚያከብሯቸው የነፍስ አባታቸው ጋር በጣም ከፍ ያለ ጸብ ላይ ደርሰው ነው እና አንደኛው የሷ ኮምፕሌን ምንድን ነበር? ከቤት በቃ ሲወጣ ጥሎ ይሄዳል፣ አያስጨርሰኝም፣ ይሄ የለም ፌስ አያደርግም ችግሮችን ብቻ ቤቱን ጥሎ ይጣፋል። እሷ እንደጋለች እንደተተከተከች ነው የምትቆየው። ቤቱ ሲመጣም ተመሳሳይ ነገር ነው የሚጠብቀው ማለት ነው። ከዛ ይሄንን ኮምፕሌን አቀረበች እና ታዲያ ምን ስመጣም ተመሳሳይ ነው። እኔ ችግሩን ለመሸሽ የቤት ጥዬ ስወጣ አሁንም አትበርድም፣ እንደዛ ነው የምትጠብቀው። ቤት ያስቀመጥከው ነገር ምን ትተው የሄድከው ነገር ነው ተመልሰ ስመጣ የሚጠብቅህ። ፈገግታን ደስታን ትተከሄድክ ፈገግታና ደስታ ይጠብቀሃል። ጸብን ትተከሄድክ ጸብህን ካልፈታህ የጸፊት ነው የሚጠብቅህ ብለው እኛ የነፍስ አባት ተናገሩ። እንዲህ አሉ ስትለኝ እኔ ገረመኝ። በዚህ አንግል አይተናናቅም አይደል? እኔ አሁን በዚህ አንግል ነገሮችን አላይም። የተለመደው ነገር ምንድነው? ጸብ ላብርድ ብለው ሰዎች ቤት ውስጥ የተፈጠረውን ነገር ሸሽተው ይሄዳሉ። ከዛ ስመጣ እኮ ትረሳዋለች፣ ስትረጋጋ ወይ ይረሳዋል ነው። ግን የማይረሱ ሰዎች አሉ። ምክንያቱም ሳታስጨርሳቸው ነው የሄድከው። የማይፈታ ችግር ነው እኮ አንዳንዴ ተደራርበው ብዙ ነገር ይመጣል። ስለዚህ ነው አንዳንድ ሽምግልናም እኮ ደግሞ በሰዎች መካከል ችግሩ ተወርቶ የችግሩ ቁልፍና መፍትሄ ሳይገኝ ነው አንቺም ዝም በል አንተም ዝም በል በቃ ኑሩ አይነት ነገር ሲሆን ነው ብዙም ሰው አንዳንዴ መልሶ ጸብ የሚመላለስበት እኮ አንዱ ምክንያት እሱ ነው አይደል? እንተና አትነካ። ሌላው አሁን አንተ የምትረዳበት መንገድና እኔ የምረዳበት መንገድ አንዳንዴ አረዳዳችን አለ ኮሚኒኬሽናችን አላግባባም ይላል። እና ሁለታችን አልተግባባንም። ሶስተኛ ወገን ሲነግረን ግን ልንሰማ እንችላለን አንዳንድ ነገሮችን። ወይ ያሰፋዋል ወይ ያስማማቸዋል። አሁን አንተ እንዲህ እኮ አስቤ ነው ስለ አንቺማ እንደዚህ አስበሽ አታውቂም፣ አንቺ ለኔ መጥፎ ነገር ነው የምታስቢው፣ ከዚህ በፊትም እንዲያርገሽኛል እንዲያርገኛል እንባባላለን። ግን ሌላ ሰው ሲነግረንስ ቤተሰቦቹን እኮ እንደዚህ ቅድሚያ የሚሰጥ ነው ቅድሚያ የምትሰጥ ነው እኔን እኮ ቦታ አትሰጠኝም የሚባለው ታሪክ ይነሳል። ግን ሌላ ሶስተኛ ወገን ስለ ፋሚሊ ቫልዩ ሲነግርህ እኔ እናቴን የምወደውን ያክል ባለቤቴም እናቱን ይወዳል አይደለ? የኔ እናት መታ ቤት የሚደረግላትን እንክብካቤ የሱ እናትም ቤት መታ እንክብካቤው ይገባታል አይደለ? መከባበር የሚባለው ጉዳይ ምንም ይሁን ምንም ባህሪያቸው ወደኛ ቤት ሲመጡ እኩል ክብር ይፈልጋሉ አይደል? ያንተን ቤተሰቦች የበለጠ እንክብካቤ ሰጥተህ የሱ ቤተሰቦች ደግሞ አይ እንዲኮ ያስባሉ በኔ ላይ ብለህ ላይሆንም ሊሆንም ይችላል። ቢሆንም እንኳን የልጃቸው ቤት ነው ያ ቤት ለነሱ። እንደዚህ አይነት አሁን ችግሮች አሉ። እንደዚህ አይነት ችግሮች ሲኖሩ ማን ነው የሚያግባባህ? ሁለታችሁ አልተግባባችሁ። የሆነ ሰው ጣልቃ መግባት አለበት ብዬ አስባለሁ። እኔ አንዳንድ ጉዳዮች ግዴታ ነው። ዝም የተባለ ጊዜ ነው አሁን ቅድም የምንላቸው ሊፈቱ ቅርብ የሆኑ ግንኙነቶች በቃ ተለያይተዋል። ሁለቱ ጥንዶች ማን መሀላችን ቢገባ ጣልቃ መግባቱ ያባብሰዋል እንጂ አያስታርቀንም ብለው በአቋም ይዘጓሉ። አንድ ሰው ጣልቃ ይገባና እዚህ ግንኙነት ያንን የሚሉ ሰዎች ግን እርስ በርሳቸው ፌስ ማድረግ የሚችሉ ሰዎች ችግራቸውን ተጋፍጠው በውይይት አምነው ተግባብተው ምንም ይሁን ሶስተኛ ወገን አይሰማውባቸው ማለት ነው መፍታት የሚችሉ። አብዛኛው ሰው እንደዛ አይደለም ፌስ አያደርግም ችግሩ። ሶስተኛ ወገን የሚሉት ደግሞ ወይ ወደ ባለሙያ መሄድ ሊሆን ይችላል። አሁን ባለሙያ እየተለመደ ነው። ለምሳሌ ባለሙያ ጋር መሄድ ምን አይነት ነፃነት ይሰጣቸዋል? አያውቃቸውም። እንደ ስራ ነው። ሚስጥር ይጠበቅላቸዋል። ስለዚህ ይህንን እንደ ምርጫቸው የሚያደርጉ ሰዎች ካሉ ይሄን እንደ ምርጫ መጠቀም። እኛ በማህበረሰቡ በራሳችን ያዳበርነው ነገር አለ። በሃይማኖቱ እንግዲህ የነፍስ አባት የሚሆን በቤት ውስጥ ደግሞ ሽማግሌ የሚሆን አክስት አጎት ይሁን ያለፉበት ህይወት ስላለ አንቺን ወደታች ነገሮች ሲቀየሩ ያያሉ። የሚያዩበት መንገድ አለ። ግን እንዴት አንድ ላይ ያረጉታል? ከሰው የተለያየ ያልሆነ ምክር መክሮ ሊያባብስ የሚችል ሰው አለ። በጥሩ መንገድ ደግሞ እንደገና ትዳርሽን እንድታሻሽው መንገድ የሚሆን ይሰራል። ስለዚህ የመጀመሪያው ነገር የተጋቢዎቹ ግብዣ ይመስለኛል። ችግር ሲኖር ከዙሪያቸው ላለ ምልክት መስጠት የሚችሉበት መናገር መቻል የሚችሉበት ያለ አይደል? ከሁሉም አጎት እኮ የሆነውን መርጠሽው ትረስት የምታርጊው ይሄን ነገር አንድ ላይ ያረጋዋል ብለሽ የምትገምቺው ሰው ይኖራል። ለዛ የምታርጊው ነገር አለ። ሰው አፍ ውስጥም ገብተው መጨረሻ ላይ ደግሞ ችግሩ እዛም ይሄድባቸዋል። እዚህ ጋር መቆም እየቻለ እየበዛ ይሄድበታል። ግን እንደ ማህበረሰብ ግን ያኖረን ይሄ ነው አይደል? ማለት አንዱ በአንዱ ህይወት ላይ ሪስፖንሲብል ነው። ተቃራኒነት የሚለውን በምን አንፃር እናየዋለን? አሁን ትዳሩ ወይም ግንኙነቱ ችግሩ ሲወድቅ ብቻ ሳይሆን እኛ
ብዙ ጊዜ ጣልቃ ገብነት የሚለውን በሌላ መንገድ ስናስበው ይኖር ነው። ይሄ ምርጫ ላይ ውሳኔ ላይ ህይወት ላይ ጣልቃ ገቡ ሰዎች እኔ ልምረጥልህ እኔ ልወስንልህ እንዲበላት እንዲበላው እንዲያድርግ የሚሉ ነገሮች የብዙ ሰዎችን ህይወት በጥብጠዋል። አሁን እንግዲህ ይሄንን ስናወራ ጣልቃ እንኳን ገባ ብለሽ ከዛ በተለየ መንገድ መሰለኝ ብዙ አለው የሚሉ ሰዎች አሉ። ለምሳሌ በባልና በሚስት ቤተሰቦች ዙሪያ ይሄ በጣም ፊት ለፊት ያለ ችግር አይደል? እስከምን ድረስ ነው የሚለውን እና በዚህ ይሰቃዩ አሉ። ምን ልንል ነው ጣልቃ የገባ ነው የሚለው? አሁን አንዱ የሚያስጨንቀኝ በማህበራዊ ህይወት ላይ እኮ ያጋጥመናል። እኔ ህይወት ውስጥ ገባን ብትል ራሱ በሆነ መንገድ የሚገባ ሰው አለ አልፎ ለጥሩ ነገር ሳይሆን ለችግርም እኮ ሊሆን ይችላል። እኔ ደግሞ ችግር ያጋጠማቸው የሆኑ ሰዎች ጋር የሆኑ ምልክቶችን እያየሁ አፍ አውጥተው ተናግረው ብቻ አይደለም የሆኑ ችግሮችን ቅድም ያልካቸው ምልክቶችን ይሄ ህይወት ጥሩ አይመስልም የምንልባቸው ብዙ ነገሮች አሉ። ወደ አደጋ የሄዱ ራስህን እየተውክ ከሆነ ስራ እየሰራ ካልሆነ ገንዘብ እያባከንክ ከሆነ ስለ ህይወት ብዙ ትርጉም የሚሰጥ ነገር ውስጥ ካልተገኘ እህቴን አላቅም እንዴ እንደዛ ስትሆን ወንድሜን አላቅም እንዴ ቅርብ ጓደኛዬን አላቅም እንዴ ቆይ ምን ሊሆን ነው ይሄ ግንኙነት እስቲ ቁጭ በይ እንዲህ የሆንሽ ነው እንዲህ የሆንክ ነው እንዲህ ይመስልሃል እንዲህ ልታደርገው ብትችል የምትጠግነው ይመስልሃል የሚለው አባባልን ሁሉ እንፈራዋለን ነው። ለምን አሁን ጥያቄ አይደለ ቴራፒስት ቢሆን ወደ ትክክለኛው መንገድ እንድትሄጂ አልጠየቅሻቸው እንደሆነ ጠይቂያቸው እያለን እያስታወሰን ነው። በነገራችን ላይ አዲስ ነገር አይደለም የሚለን እኮ ቴራፒስት። እሷንም ልክ እንደዛው እነኚህን ጥያቄዎች እስቲ ጠይቃቸው በግልጽ ስትጠይቀው እኮ መልሶ አለ አንተ ጋር። ቴራፒስቱ እኮ አይነግረንም መልስ። እስቲ አይምሮህን ጠይቀው ኑሮህን ፈትሸው ነው። እየደጋገምክ ስትጠይቅ ጊዜ ሰጥቶ ስታወራ እውነትም እየተጠቃሁ እኖራለሁ እንዴ እውነትም ይሄን ባህሪ ይሄን ህይወት መራለሁ እንዴ ብሎ እኮ የራሱን ውሳኔ እንዲወስን ነው። ልክ እሱ አይነት ጥያቄ እየጠየቅን ራሱ ምን እያለች ነው ምን እያለኝ ነው ተፋታ እያለኝ ነው እንዴ እውነት እኮ ነው ብለው ዘራፍ የሚሉ አሉ። ልክ ነው ብለው እንደ ጫና ቆጥረውት ምናልባት ችግር የሚሆነው እናት ስትሆን እናት አዝና ነው ብለን እናስባለን። በዛኛው ወገን ደግሞ ለልጇ አዳልታ ነው ልንል እንችላለን። ስንሄድ ደግሞ ጣልቃ የገባንበት መሳሪያ ምንድነው? አንዳንድ ሰዎች መሳሪያን ይጠቀማሉ። ለምሳሌ ፓወራቸው ሊሆን ይችላል። ይሄን አታደርግ እንደሆነ ይሄን አሳጣሃለሁ፣ ይሄን ትዳር አትፈታ እንደሆነ ቢዝነሳችንን እንተዋለን ሊሆን ይችላል። ውርሱ ይቀራል ሊሆን ይችላል። አያ የጣልቃ አገባቡ ደረጃ ታሪኮች አሉ። አሁን ጣልቃ እንደው ቢገባ ብዬ የማስብበትም የማስታውሰው ታሪክ አለ። ባልና ሚስት እንግዲህ ያው ረጅም ጊዜ ኖረዋል። ግን ባል ሱስ አለበት እና ሚስቱን በጣም ነው አቢዩዝ የሚያደርገው። ከቤት አያስወጣም። ከፈለገው ሰክሮ ሲመጣ ይቀጠቅጣል። ይሄንን ልጅ እያየ የሚያድግበት ህይወት ነው እና የሷ የአክስት ልጅ በቃ ወደ ውጪ ለመላክ ወደ አረብ ሀገር የሚሆን ምንም ከፊቱ ዞር እናደርጋት ነው። ከዛ ሚስቴን ምን ልታደርጉ ነው ብሎ ዘራፋል። በቃ እኔ ህይወት ውስጥ ጣልቃ እየገባችሁ ነው ሚስቴን እፈልጋለሁ ምናምን ብሎ እንትን ኑሯቸውን ቀጠሉ ማለት ነው። ግን ይሄ ጥቃት አልቆመም። ሁሉ ጊዜ መጣላት ነው፣ ድብድብ አለ፣ ከቤት ማምለጥ መጥፋት አለ፣ በሽምግልና መግባት አለ። ፋይናሊ የሷ ህይወት አለፈ። መጨረሻ አሰዛኝ ነው። የጉስቁልና ህይወት ኖራ ማለት ነው። ብዙ ጊዜ ቤተሰብ ምን ይላል ያኔ ምን ነው ልከናት ቢሆን ኖሮ ውጪ ህይወቷን አታጣም ነበር ይላሉ። ምክንያቱም ከብዙ ስቃይ በኋላ ነው እንግዲህ ህመም ተደርቦ ያ እዛ ህይወት ውስጥ እንግዲህ የሷ ህይወት መጥፋት ምክንያት ይሆነው እና አንዳንድ ውሳኔዎች ህይወቱን አይተን እንደው እስከዛ ድረስስ ቢሆኑ ላለውኝ እኔ እስከ መነጠል ቢደርሱስ ምን አለበት? ያንዱን ሰው ህይወት እኮ ማትረፍ ሊሆን ይችላል። በዚህ ደረጃ የከፉ ሲሆን እንትኖች ማላፊነት አለባቸው ብለው ነው ይሄ ነገር በህይወታቸው ያጋጠማቸው ያላቸው ሰዎች እንደ ኖርማል ነገር ማየት ሳይሆን ከዚህ ለመውጣት ፍላጎት እንዳላቸው ማሳየት መቻል አለባቸው። ገብቶሻል አይደል? እስከምን ድረስ ነው መቀበል ያለብኝ አንድ ነገር ልክ ነው የምለው እስከምን ድረስ ነው የሚለውን በእንዲህ አይነት ስቃይ ውስጥ የሚያሳልፉ ሰዎች ተረድተው በዙሪያቸው ላለ ሰው እኔ ይሄ ህይወት እዚህ ደረጃ እያደረሰኝ ነው ሞጣበት መንገድ ካለ በቃ ሞጣበት መንገድ ካለ ይሄንን ነገር የኢኮኖሚ ድጋፍ ከሆነ በኢኮኖሚ ድጋፍ ቦታ መስጠት ከሆነ የሆነ ቦታ ሻሽም ከሆነ መደበቂያ በአግባቡ ፍርድ ቤት ሄዶ መለያየት ከሆነ ፍርድ ቤት ሄዶ መለያየት ሊሆን ይችላል። ያለበለዛ ምን ይሆናል መሰለሽ አንቺ በጣም ይሄን ህይወት እንዴት እኖረዋለሁ ብለሽ አንቺ የዘገነነሽ ነገር መሀል ላይ ገብተሽ ዛሬ ታው ምናምን ነገሮች እንደዛ አሳልፈሽ በነጋታው እዛው የመመለስ ፍቃደኝነት እሷ ጋር ካየሽ ምን አመላለሰኝ ትላለህ ልማዳቸው ነው የሚለው ነገር እንደሚደባደቡት አሁን ያልኳችሁ ወዳጄ
እኔ አሁን ሰኞ ስመጣ እሺ እገባለሁ ጣልቃ፣ ግን የመጨረሻዬ ነው አሁን ጣልቃ ስገባ አለ። እንግዲህ ለሱ የብሩን ነው እኔ ሳኩኝ በወቅቱ አየህ። ከዛ በፊት ያደረጋቸው ነገሮች የሆነ ትራውማ ሆነውበታል። በቃ ሌላ ሰው ፈልጉ ጣልቃ የሚገባ። ያ ችግሩ ሰዎቹን ስታገናኛቸው ጣልቃ ገብተሽ የተሰመሩ መስመሮች የሉም። ለምሳሌ ድብድብ ከሆነ ከዚህ በኋላ እጅህን እንዳታነሳ፣ ካነሳ የመጨረሻ ነው የሚለውን ነገር አትስማሙበትም አይደለ? አንዳንድ ነገሮችን እምቢ በሉ የሚባለው እኮ እንዳይደገም ነው። የመጨረሻውን እንትንህን ሊሚትህን የምታሳይባቸው ነገሮች አሉ። አንዱ ጥቃት ነው አይደለ? እዛ ለምሳሌ የመጀመሪያ ቀን በጥፊ ስትመጪ ዝም ብለሽ አልፈሽ ከሆነ በሁለተኛው ቀን ሁለተኛ ጥፊ አለ። ከዛ ጥርስሽ በቦክስ ይረግፋል እያለ ይቀጥላል ነው። ሶ ሊሚቶች መቀመጥ አለባቸው፣ ገደቦች መቀመጥ አለባቸው። ሸማግሌዎችም እንደዛ ናቸው ጣልቃ ሲገቡ አይደለ? በቃ ይሄ ድጋሜ ተደገመ ሊሉ ይችላል፣ አንመጣም ሊሉ ይችላል። ስለዚህ እዛ ጋራ ቀጥሎ እንዳይቀጥል የተፈለገው በዚህ ህይወት ውስጥ ምንድነው ማስተካከል ያለባቸው ምንድነው? ቀጥሎ ሲመጡ ሽምግልናው እንደውም ምን አይነት ፕሮግረስ አሳይቷል መባል ያለበት አይደል? ለምሳሌ ቤቱ ለሊት ነው የሚገባው ከተባለ ባል ወይም ሚስት ለሊት ነው የምትገባው ከተባለ እና ይሄን ያላስማማቸው አሻሽላለሁ ካለ ከምሽቱ 3 ሰዓት በቀጣዩ ቀን ከዛ 2 ሰዓት እያለ በጊዜ የመግባት ልምድን እያሻሻለ ከሆነ መሻሻሉን ለመገምገም ነው መምጣት ያለባቸው። አሁን ውጭ ሀገር ላይ ምን አይነት ሲስተም አለ? አሁን ከባልና ሚስት ሲደባደቡ ከተሰማ ጎረቤት ነው ሪፖርት የሚያደርገው። ጎረቤት ሪፖርት ያደርጋል። በቀጣይ ቀን ያ ከተደገመ ያለያዩዋቸዋል። መለያየት ነው ምስክርነት ስለሚሰጡ። በቃ እናንተ አብራችሁ የምትኖሩ ሰዎች አይደላችሁ ነው። ከዛ ተመልሰው ተገናኝተው ከታዩ ምን ይደረጋል? ያ ጎረቤት ይደውልና አይ አንድ ላይ ናቸው እኮ ይላል ማለት ነው። አንድ ላይ ናቸው እየተቀጣቀጡ አንድ ላይ እየኖሩ ነው። እንግዲህ ይሄ የልጆችንም የማህበረሰብንም ሰላም ለማስጠበቅ በሚል እና እንዳትደግመውም ለማድረግ የወጣ ሲስተም ይመስለኛል። የሆነ አውሮፓ ሀገር ውስጥ ነው የነገረችኝ። አንድ ልጅ ተከራይቶ የሚኖርበት ግቢ ውስጥ እንዲህ ሰርቪስ ቤቶች አሉ አይደለ? የነገረኝ ነገር ነው። እና ተከራይተን ነው ማታ ከባድ ጸብ ተነስቶ ጠዋት ላይ በደንብ ብዙ ነገር ብለን ሁላችንም ጣልቃ ገብተን ስነ ስርዓት እንዳልሆነ ካፕልነት ስነ ስርዓት እንዳልሆነ ተናግረን ተለያየን። አስፈላጊ ከሆነ ደግሞ በዚህ አይነት ግርግር ውስጥ መኖር ልክ አይደለም። ራሱ ጎረቤትም እየበጠበጣችሁ ነው። ተከራይም ናችሁ እናንተ። ድንበራችሁን ለይታችሁ አንቺም ሌላ ቤት ተከራይ፣ አንተም ሌላ ቤት፣ ግንኙነታችሁ ላይ ስሩ። መጀመሪያ አንድ ቤት ከመጣበቃችሁ በፊት ያው አንድ ሰርቪስ ቤት በጋራ እየኖሩበት ነው። ማታ ላይ ተቃቅፈው ይሄ ታምራት ዘፈን ነው ማለት ላይ እያሉ ባሽሙር አለ አንለይ ሁለተኛ አንዳንድ ጊዜ እንዲህም ያጋጥማል። ግን እኔ በሌላ በኩል ደግሞ አሁን ይሄ ጥቃቱ ከፍ ያለው ነገር ምናምን በህግም ያስጠይቀናል። አጠገብ ጩኸት ስትሰሙ ለምን ዝም አላችሁ? ሪፖርት ማድረግ ሲኖርባችሁ የቅርብ ቤተሰብ ሆናችሁ ይሄን በደል ሰምታችሁ እንዴት ዝም አላችሁ? በህግም እንጠየቃለን። ከዛ ውጪ ግን አንዳንድ ጊዜ ለምሳሌ ቤተሰብ የቅርብ ጓደኞቻችን ጋር ቁጭ ብለው ባለትዳሮቹ ወይም ፍቅረኛ ማቾቹ እንዲማ ማድረግ የለብህም አክብራት እንጂ ብዬ ብል ለምሳሌ እህቴን የሆነ ነገር ብሎ ሊሆን ይችላል፣ ኦድ ነገር ወይም እሱም ብላው ሊሆን ይችላል። አክብሪው እንጂ ነውር ነው ብል ጣልቃ እንደመግባት ነው የሚታሰበው። ምን አይነት ጣልቃ ገብነት የሚለውን ግን ዲፋይን ብናደርግ እንግባባለን። ሰዎች ግን አይደፍሩም ይሄን ማለት እሷ ላስለመደችው ተገዢነት፣ እሱ ላስለመዳት ደግሞ ሆደ ሰፊነት ሳይሆን አሁን አንድ አባባል አለ፣ የባልና ሚስት ጠብ እሳት ላይ የተጣደ ወተት ነው ይባላል። ቶሎ ወተቱ ለደቂቃዎች ገንፍሎ ይመለሳል እና መልሰው ይገናኛሉ፣ ይታረቃሉ። ምን አገባኝ ጣልቃ ትግቡ ነው እኮ። ሁለተኛ አንቺ ሴንሲቲቭ የሆንሽበት ነገር ለሷ ኖርማል ሊሆን ይችላል። ለምደዋለች። ኧረ ንቂ እያልኩ እኮ ነው። ገብቶሃል? በራሴ የትዳር ስታንዳርድ ውስጥ የምጸየፋቸው ነገሮች እሷ ላይ የሆኑ ባሏ እንዲህ ነው እንዴ ትሪት የሚያደርጋት? ስነ ስርዓት ያዝ እንጂ እህቴ፣ ስነ ስርዓት ያዥ እንጂ ወንድሜ። ምናልባት እሷም እህቴ ሆና ነውር ሰርታ ቢሆን ባሏ ላይ እንዲህ አይባልም አክብሪው እንጂ ባልሽን የማለት ነገር ላይ ራሱ በጣም ነው የምንሰበሰበው። እርግጥ ነው አዎ እዛ ጋር ያቺን ነገር ብል ሌላ ደግሞ የታመቀ ነገር ካለ ፈንጂ አፈንድቶ እንደመሄድ ነው። ፈንጂ አስቀምጦ ቦታውን መምረጥ ያስፈልጋል። ወይ ነጣላ አድርገሽ
የትኛው ጋር ነው እንዴት ነው ማውራት ያለብኝ? ያው ከጀርባ የሚወራው ብዙ እኮ ከጀርባ የማያስችል ነገር አለ። አሁን እናት አባት ጣልቃ ሲገባ ብዙ ጊዜ በችግር የሚጠቀሰው ለዚህ ነው። አያስችላቸውም። ለምሳሌ ልጅ ሲሰደብ ቢያይ አባት ልጁ የሆነ ነገር ስትል ወይ የሆነ ዛቻ ነገር ቢሰማ ዝም አይልም ሊል ይችላል። ምክንያቱም ብዙ ነገር ለፍተውብሻል እኮ ቤተሰቦች ብዙ ነገር ኢንቨስት አድርገዋል። ይሄ ጣልቃ ገብነት አይገባትም እኮ ነው ወይም አይገባው ጣልቃ አትግባ ሊያስብል ይችላል ወይ? ይሄ ምክር ሁልጊዜ ተቀባይነት ያለው ነው እንዴ ብለን ዞር የምንልበት ነው ወይ? የነሱ ባህል ነው ያንቁታል እንዴት እንደሚታረቁ በኋላ የምንልበትም ነው ወይ? አይ ኖ የኔ ትዳርና የእህቴ ትዳር ወይ ጓደኛዬ ትዳር ይለያያል። ፍቅር የሚሰጣጡበት መንገድ ምን እንደተለማመዱ የቱ ነገር ላይ ትግስት እንዳላት ጓደኛዬ እህቴ ታውቃለች እሷ። እና ይሄ በቃ አልገባም አልፈልግም አይቶ እንዳላየ ሆናለሁ እንዲህ ነው እንዴ የምትኖረው እንዲህ ነው እንዴ ታገሳት እሷን እያልን ያልንበት ነገር ላይ አንዳንድ ሰዎች አልፈው አስተያየት ይሰጡና ችግር ይሆንባቸዋል አስተያየት መስጠታቸው። አንዳንድ ሰዎች ደግሞ ምን ሲሉ ሰማለሁ ይሄንን ነገር አይተሽ ዝም አልሽ፣ ያው እንዲህ ያደረገ እያሰቃየኝ ይሄንን ቃል ከሱ ሰምተሽ ዝም አልሽ ተዋትሉ ተዋቲዩ ይባባላሉ። አሁን አንዳንዴ ድምጽ አልባ በሆንሽባቸው ነገሮች ላይ እኮ ቮይስ የሚሆንሽ ድምጽ የሚሰጥሽ ሰው ያስፈልጋል። ይሄ መኖር አለበት ብዬ አስባለሁ። አንቺ እዛ ውስጥ ተጨቆነሽ ከሆነ ስትናገሪ ድምጽ አጥተሽ ከሆነ ወይም ደግሞ የሚሰማሽ ሰው አጥተሽ ከሆነ የሚሰማ ሰው ይናገር ላንቺ። የሚሰማ ሰው ይናገር። ያ ሰው ምናልባት አባቱ ወይም አባቷ ሲነግራት ሊሆን ይችላል። ልክ ነው እንዴ ብላ ደንገጥ የምትለው ጣልቃ መግባትን በዛ መንገድ እኔ አበረታታለሁ። እሺ ከተጽኖ ጋርስ? ተጽኖን እኮ እንፈልገዋለን። እኔ ተያልኩበት ጣልቃ የገባሁበትን ውጤት ማየት ፈልጋለሁ። ብዙ ጊዜ አንዱ ችግራችን ይሄ ነው። ጣልቃ ገብስን ነው ውጤታማ ሆናለሁ ወይ? አዎ ውጤታማ ካልሆነ እኔን ሙድ እያያዙብኝ ነው ይመስለኝ። ነው አይ በብዛት ገብቶሻል። ተናጋሪ ነው እያስባሉኝ ያሉት ተሻሽሏል ሳይሆን የኔ ተናጋሪነት ቀጥሎ ምን እንደሚሆን ልንገርሽ። አንቺ ቤት አይመጡ ወይም ደግሞ ለምሳሌ ሴንሲቲቭ የሚሆነው ማን ነው? የቅርብ ቤተሰብ ነው አይደል? አሁን ዘግየው ነገር ሲያጋጥምሽ እህት ወንድም ያ ሰው የሚናገር ከሆነ ምን የሚል ከሆነ እዛ ውስጥ ያው እኛ ሀገር ምንድነው እንዲህ በአስመስሎ ቢሆን በነገር በመናምን አሽሙሪያና እንትን እያለች ግን የተሰማውን ይሆናል ያን ይላል። ከዛ ትለያለሽ ከአንቺ ቤተሰብ እምወዳቸው ማልወዳቸው አወራራቸው የማይመቸኝ ነገር የሚመስለኝ የሆነ ነገር የሚሉኝ ምናምን ከዛ ከነሱ ጋር ያለውን የመቀራረብ አጋጣሚዎች ለመገደብ ወይም ወንድሜ ከሆነ ተናጋሪ ወንድሜ ፊት አሪፍ ይሆናል እሱ እንደዛ አይነት ነገር ይመጣልና ወንድም ከሆነ ተከላካዩ ጣልቃ የሚገባው አውና ሰው ስብስብ ፍጡር ነው። ስለዚህ ማለት ነው ይልሽ በሐሳብ ግን ጣልቃ ያልገባንባቸው ግንኙነቶች የሉም። በሐሳባችን ቢሆን ቆይት ይዤ ቀርብ ጊዜ ማለት ነው የሆነ የምናውቃቸው ሰዎች ወደ ፍቺ የሚደርስ ነገር ላይ ደረሱ አይደለም? ጣልቃ እንግባ ብያለሁ አላልኩም? ይሄን ነገር መስማት አለብን። ከአንድ ወገን ብቻ መስማት ያለብን በዛኛው በኩል ብለናል። ያለውን ነገር ሰምተን እስቲ ቁጭ ብለን እናወራና ህይወታቸውን የሚያስቀጥል ነገር ከተገኘ እስቲ ጉዳዩን እንዳቅማችን ለመሸምገል እንሞክር የሚለውን ነገር አውርተን ግን ድንገት እንደሰማን ኢሞሽናል ሆነን ዘዋላልንም ቅድምም ከካሜራው ውጪ ስናወራ ነበር። አገባባችን ዳይቭ ነው ወይስ ያለን ነበር? ዳይቭ ልንገባ እንችላለን ድንገት። ይሄ በጣም በራስ መተማመን ኖሮት ዋና ውስጥ ስምጥ የሚል ሰው አይነት እንደዛ አይደለም። ነገሩን ማጥናት አለብህ። እሷ የመጨረሻዋ ነገሯ ምንድነው? ምን ታግሳለች? ምን አውቃለች? እሱ ምን እያለን ነው? እነማ ጣልቃ ገብተዋል? ቀድመው ስራቸውን ይጨርሱ። ጉዳዩ ማን ይዞታል? በዋናነት ብዙ ሰው ያለ ሰው ጣልቃ ሲገባ ጣልቃ የገባው ወይ በጋራ አብሮ መስራት አለበት ለጋራ ውጤት፣ ወይም ደግሞ አንደኛው ጣልቃ የገባው ቀድሞ የቤት ስራውን ሲጨርስ ውጤቱን መስማት አለብን በሚል ዳር ይዘናል። አንገባም ማለት አይደለም። በአንድ የተስማማነው ነገር ግን መግባት አለብን። ለምን በየጊዜው ይሄን ጉዳዩን የነገረን አካል እንጠይቃለን። ምንድነው ፕሮግረሱ? ምን እየተደረገ ነው? ምን አወራችሁ? ከዛ እነማን ከሌሎቹ ሰዎች ጋር እየተደረገ ያለው ውይይት ከምን ደረሰ የሚለውን ጥያቄ የጣልቃ መግባታችን ውጤት ምን ቢሆን ደስ ይለናል የሚለውንም አውርተንበታል። ልናለያይ ነው ነገር ወዲህ ልናባብል ነው። አዎ ጀግና ነህ አንተ ቀጥል ልንል ነው። ጀግና ነሽ አንቺ እያልን ለብቻ ልንል ነው። ያ ቀድሞ የገባው ሰውዬ ኢንቴንሽኑ ምንድነው?
እንዲቀጥሉ ነው እንዲለያዩ ነው የሚያውቀው ሌላ ሚስጥር አለ አሳይመንት አለ የሚለውን አብረን ማወቅ አለብን። ከዛ ውጪ ደግሞ ለምሳሌ ጣልቃ ገባን ብለን እንዲሰማን የሚያደርጉ መሸማቀቆች ባይኖሩ ጥሩ ነው። በፍቅራቸው ጊዜ በጣም አፕሪሺየት አድርገናቸዋል። ፍቅራቸውን ኢንጆይ ሲያደርጉ እኛም ደስተኞች ነን። የነሱ ያ የፍቅራቸው ነጸብራቅ በተለያየ መንገድ ህይወታችን ውስጥ እኮ ይኖራል። እንኳን ሁለቱን በኩል አውቀህ አንዱን ሰውዬ ስታውቀው ያ ፍቅር ቢቀጥል ደስ ይልሃል። ምን እንዲሆን ፈልገን ነው ውጤቱ ጣልቃ የገባ ነው የሚለውን የመጨረሻው ውሳኔ የኔ ነው የሚልም ደግሞ ነገር አንግበው የሚገቡ ሰዎች አሉ። የመጨረሻው ውሳኔ ዛሬ ትለያያላችሁ፣ ዛሬ ትቀጥላላችሁ፣ ከዚህ በኋላ ሁለተኛ በጸብ እንዳትመጡ እኔ ጋር ምንድነው ይሄ በምንድነው ቂም በሚያያይዘው አይነት መንገድም ከሆነ እሱኑ እዛው ፍቱት ድጋሚ እንዳትመጡ አይነት በሚያስብል ሁኔታም ጣልቃ መግባት የሚባለው ነገር አለ። ግን አሸማቃቂ ነገር ሆኖብናል እንደ ልማድ ልግባ አልግባ የሚለው ነገር ልስማ ውጤት ልስጥ ገባው ለምንድን ነው እኔ እዛ ውስጥ መግባት የፈለኩት ለምንድን ነው የሚለው ማወቅ ያስፈልጋል። መጀመሪያ ምንድን ነው ምን አይነት ነገሮችን ስላየው ነው ምን ሲከሰት ነው እና እስከምን ድረስ ነው? ለምን ያው ጥሩ ጣልቃ ገብነት ሂደቱ መጨረሻው ጥሩ ሽምግልና ነው የሚሆነው አይደል? በጥሩ መልኩ ከሆነ ጣልቃ ምገባው ሊወሰንላቸው እኮ አይደለም። ኦፕሽን ጀነሬት ማድረግ ያለባቸው አማራጮቻቸውን ራሳቸው ሰዎቹ ናቸው። የኛ ሚና መሆን ያለበት የሁለቱንም ጉዳይ ማድመጥ ነው። ካዳመጥም በኋላ እዛ የነሱ ችግር ውስጥ ያላዩት ነገር ካለ ምናልባት እኛ እንደ ይሄንን ሳይታችሁታል የሚለውን አንግል ነው የምናሳያቸው። አንዳንዴ ያልተገለጠልን ነገር ሊኖር ይችላል። ስለዚህ ሶስተኛው ወገን የተገለጠለትን ነገር ወይ ከህይወት ያየውን የተረዳውን ነገር እንደ ይሄንንስ ብለሽ ማሳየት ከዛ በኋላ እለያያሉ እቀጥላለሁ የራሳቸው ውሳኔ ነው። ደግሞ የፍቅር እኮ ሰንሰለት ስላለው ነው ውስጡ ቅድም ያላችሁት በጣም ስሜት ይገዛዋል። ፍቅርን ገላታለሁ ገልሻለሁ ተባብለው ነገ ደግሞ ሌላ ስሜት ይችላሉ። ቅድም እንደጋበዙት ደካማ ጎናቸውን ያውቃሉ። ለኛ ያልነገሩን ደግሞ በጣም በተለየ ሁኔታ ስሜት የሚሰጣቸውን የማይለያዩበትን ነገር ያውቃሉ እነኚህ ሰዎች። እዛ ውስጥ ድንገት ስንመጣ ምን መርዝ ጥለናል ወይ ምን መድኃኒት አስቀምጠናል የሚለውን አንዳንዴ እርግጠኛ ላንሆን እንችላለን። ምክንያቱም ይዘን የመጣ ነው ኤክስፒሪየንስ አለኛ ተጎዳንበት የራሳችን ሪሌሽንሺፕ ሊኖር ይችላል። አቅም ሰጠን ብለን መንገድ አስተን ሊሆን ይችላል። ወገንተኝነት አሳይተን ሊሆን ይችላል። ከዛ ውጪ ደግሞ ነገሩ የሚጠገን እንዳልሆነ ተስፋ ቆርጠን ሊሆን ይችላል። የሆነ ውሳኔ ለመስጠት ሊሆን ይችላል የመጣ ነው ይዘን የመጣ ነው ልምድ እንድንፈራው ያደርጋል። እንደ መርህ ግን ሁላችንም የፍቅርና ትዳር ግንኙነት ውስጥ ጣልቃ እንዳትገቡ የሚል ሌላ ጉዳይ ላይ እኮ ጣልቃ ልንገባ እንችላለን ከጀርባ ሆነን እሷማ እሱን መለያየት ነው የሚያዋጣት እኮ ጣልቃ ብለናል እኮ ለብቻችን። ዋናው ነገር ምንድነው የባልና ሚስቱ ወይም የፍቅረኛሞቹ ዞሮ መገናኘት እኮ ነው። በዘፈን ምን ሰማው ጣልቃ ገብነት አለ አይደል? ይሄ ሰዎች ገቡና እኔና አንቺን አለያዩ ጣልቃ ገብነቱ በብዛት በዛ ነው የሚተረጉመው። ምንድነው ጥሩ የነበረ ነገር ሰዎች ሲገቡበት እየተበላሸ ይሄዳል። በተለይ በጣም በተራ መልኩ ሊታለፉ የሚችሉ አለመግባባቶች አሉ። በየቀኑ እኮ የሚያጋጥሙ አለመግባባቶች አሉ ሁለት ሰዎች አብረው ሲኖሩ። በእነዛ ውስጥ ሁሉ ነው አብረው የሚኖሩት አይደል? ሰዎች መቼም የሆነ ዝም ያለ ህይወት ዝም ብሎ ሊኖር አይችልም። እና ሰው ግን ጣልቃ ሲገባ የሚያባብስም አለ ኢንቴንሽኑ አውቆትም ይሁን ሳያውቀው ነገሮችን የሚያበላሽ። ለምሳሌ እዚህ ጋር ትንሽ ችግሮች ተፈጥረው እነዛ ችግሮች በዘዴ ቢታለፉ ሁለቱ ከሚያለያያቸው አብረው የሚያኖራቸው ነገር የበለጠ ብዙ ሆኖ ያ ነገር ማደግ ይችላል። ያ እንዳይሆን ሰዎች ቸኩሎ በሰው ህይወት ይገባሉ። ቸኩሎ ስለ ሰው ይፈርዳሉ። ትጂንም አላቃተም እንዴ እሷ እኮ እንደዚህ ሰው ነች ምናምን ብለው ከጎን ያለውን ሰው ባንቺ ምክንያት ለምሳሌ የተከፋብሽ ሰው ካለ ተጨማሪ የሚከፋበትን ነገር ይጨምራሉ። ጣልቃ ገብነቱ በዚህ መልኩ ነው በህይወት በየዕለት ህይወት ካየሽ ወሬ በማባባስ ጣልቃ ገቦቹ የሚለውም እኮ አይደል አንዳንዱ ሰው እኮ ሳይጋበዙ የሚገቡ አሉ። ጣልቃ ትግባ በቃ የተዘጋጀ አለ ጣልቃ ለመግባት በሰው ማለት የሰው ህይወትን ማውራት ራሱ ደስ የሚለው በዚህ ተጣሉ እሱን እኮ እንትኑ ፈርቼ ነበር ከዛ በቃ የቡና ማድመቂያ የወሬ ማድመቂያ ያንቺ ያ ከሆነ ይሄኛው ጣልቃ ገብነት ያው ችግር ነው ማባባስ ነው የሚጠቅመው ነገር የለም። ግን ይሄ በሽምግልና መልክ የሚታየው ችግር ገጥሞናል ሰዎች አሁን ገብተው ከኔና ማንተ አንዳንዴ ከልሽ ቤተሰብን ትተያለሽ። ቤተሰብ ለምሳሌ ስሜታዊ ሊሆን ይችላል። ያንቺ ወገን ያለው ላንቺ ሊደግፍ ይችላል፣ በሱ ወገን ያለው እሱ ሊደግፍ ይችላል። እገሌ የተባለ ወዳጃችን
የጋራ ወዳጃችን እሱ ጋር እናውራ ብለሽ እሱ በህይወታችሁ እንዲገባ ልትፈቅጂ ትችያለሽ። ባለሙያ ልትፈቅጂ ሌላ ሰው ጋር ልትፈቅጂ በጣም መልካም ሰዎች አሉ ህይወቱ እንዲቃና ጥረት የሚያደርጉ ሰዎች ማለት ነው። እና በምንድን ነው እኔ ፍቅር ላይ ያሉ ሰዎችን በወሬ ጣልቃ ገብነት ማለያየት እንዳለ ሁሉ ችግር ላይ ያሉ ጥቃት ላይ ጉዳት ላይ ያሉት ነው። እኔም ስጋት ያልኩ ነው። ይሄ ከኑሮ ዘያችን መለወጥ ጋር የሰዎች ጉዳይ አያገባንም። የራሴንም ገና ክፍተት አልጨረስኩም እንኳን የሰው ልጠቅ መገለል እንዳይኖር ከዛ ደግሞ ምን ብላ ነበረ ምን አርጋ ነበር የሚል ደግሞ ፍራቻ እያያዘን ነው። ለምሳሌ ስነ ስርዓት ያዥ አንቺ ባለፈው ባየሁት ነገር አንቺ ትክክል አልነበርሽም፣ ንግግርሽ፣ ኑሮሽ፣ ውሳኔሽ ብዬ ሊሆን እኮ ይችላል። በወቅቱ እኮ ልክ ነው ያንን ማለት ከሆነ ጊዜ በኋላ ኢሞሽናል ያረጋይ ነገር ሲረጋጋ እንዲህ ብላይ ነበር እኮ የሚለውን ነገር ብታነሳ ቂም ይይዛል ሁለተኛ አንቺ ህይወት ውስጥ ብመጣ። ስለዚህ በጣም ተከላካይ የሆነን ነው ብዙ ነገሮች ወደ ህይወታችን እንዳይመጡ። የራሳቸው ጉዳይ እንደ ፍጥርጥራቸው ቢደሰቱ ለራሳቸው ነው፣ ችግር ውስጥም ቢሆኑ ለራሳቸው ነው። መፍታት ይችላሉ፣ ማስቀጠል ይችላሉ። በሌላ በኩል ደግሞ ማለት ነው ጣልቃ አገባባችን ትክክል የማይሆንበት እነሱ ህይወት ላይ ለመፍረድና ለመወሰን ነው የምንመጣው። ያ ትክክል አይደለም ጣልቃ አገባባችን። ያ ሲሆን ምንድነው ሰዎቹን መለያየት ወይም ህይወታቸውን ማሻሻል ችግሩ እንዲፈታ ማድረግ ሳይሆን እኔ አንተ እንደዚህ አድርግ አንቺ እንደዚህ አድርጊ የሚሉ ጣልቃ ገብነቶች አበላሽቷል። እሱማ ውሳኔ የማይመስሉ ምክሮችም የሚመስሉ ነገሮችም አሉ። እኔ በነገርሽ ላይ እንደው አንድ ቀን ስሜን በክፉ ቢያነሳው እንኳን ከዚህ ሰው ጋር አልቀጥልም እንኳን እጁን ሰንዝሮብኝ ብልኮ ያቺ ሴት ሁሌ እኮ እየተመታች ሊሆን ይችላል። ምን እያልኳት ነው? ራስሽን መከላከል የምትችይ አይደለሽም። ለሁሉም ነገር አቢውስ ተደራጊ ነሽ። የራስሽ ጉዳይ እያልኩ ነው። ስለኔ እዛ ጋር ላወራ አልችልም። ካወራሁም የሆኑ ችግሮችን እንዴት አልፌ ነበር የሚለው ካልሆነ በስተቀር ጣልቃ ስትገባ ያንተ መርህ አለ፣ ያንተ መርህ ይቀመጥ፣ አንተን እያኖረ ነው። ሌሎች ሰዎች ጋር ሲመጣ ሌሎች ሰዎች የተቋቋሟቸው ከአይምሯችን በላይ የሆኑ ነገሮች ሊኖሩ ይችላሉ። እሱን ተችተህ ነው ወይ ፍርድ ሰጥተህ ነው ወይ ነው? እኔ አምናለሁ ጣልቃ በመግባት ይሄ ጊዜያዊ እንደ አቋም ካለ ተነጋግሪያቸው ሄድሽበት አሁን የገጠመኝ ጋራ አንድ ችግር ይኖራል። አንቺ የምታወሪው እዛ ላይ ነው። 99 ደግሞ ያልሰማሽው ችግርም አብሮ መኖርም አለ። ሁሌ የፈለገ ጊዜ ብትሰጪ ሙሉ ታሪካቸውን አታውቂም። ለዚህ ነው የሆነ ነገር ካወራችሁ በኋላ ወሬው አልቆ እነሱ ጋር ነገሩ ማያልቅበት አንደኛው ምክንያት ሌላ እንዴ ምን ልበልሽ እንትን ያለ በጣም የተሳሰረ ነገር አለ። አብረው እስከ ኖሩ ድረስ አብረው እስከ ሳለፉ ድረስ አንቺ ይሄን እንዴት ታደርጊያለሽ? እንዴት እምቢ ማለት ይከብድሻል? ግን መንገድ ማሳየት አለብኝ። እኔ እህቴ እንደዚህ ብትለኝ መንገድ ማሳየት አለብኝ። እሷ ኖርማል የመሰላት ህይወት ኖርማል እንዳልሆነ የሚጠቁም ነገር የመናገር ጣልቃ ገብነትም ደግሞ አለ። ክፋት አይደለም፣ ክፋት አይደለም፣ ፍርድም አይደለም። አዲስ መንገድ የማሳየት የማንቃት ሌላ ነገር እኮ አለ። ፍቅርና እንክብካቤ አለ። ማንቃት ለምሳሌ እንደዚህ አይነት ጥቃቶች ላይ ራሱ ተነስተው ይሄን መቻል የለብሽም ይሄ መደረግ የለብሽም ብሎ የሚሰብኩ ሰዎች መጥተዋል። እና ምን አይነት ተቃውሞ እየገጠማቸው ነው? ስለ ትዳር የምታውቁት ነገር የለም፣ ሰዎች ትዳር እንዳይመሰርቱ ነው ወይ ተቻችለው እንዳይኖሩ ነው ወይ የሚሉ እኮ ትችቶች እየገጠሟቸው ነው። ግን እነዛ ሰዎች ምንድነው ኢንዳይሬክትሊ ምን እየመከሩ ነው? ጤናማውን ህይወት ተከባብሮ ተፈቃቅሮ የሚኖርበትን ተደማምጦ የሚኖርበትን ህይወት እንልመደው ነው እንጂ እየተቀጣቀጥክ እየተሰዳደብክ ዲስሪስፔክት እየተደራረግሽ የምንኖርበትን ህይወት ተመልካች አልባ አስተያየት ሰጪ አልባ ይሄንን ነው ተቻችላችሁ ኑሩ የሚባለው ነውና የጣልቃ ገብነቱ ነገር አሁን ግንኙነቶች ውስጥ ትዳሮች ውስጥ የሚታየው የትኛውን ነገር ነው? እኛ እየገሰጽን ያለ ነው? የትኛውን እያበረታታን ያለ ነው? ራሱ እየተምታታ ነው። ሰዎች ትዳር ውስጥ በቃ ብዙ ችግር እየገጠማቸው ቻሉ ይባላሉ፣ ኑሩ ይባላሉ። ከዛ ደግሞ መልሰው ነገር ለሚገናኙ እኛ ምን አገባን ብለን ደግሞ ትተዋዋለህ። ጸብም ላይሆን ይችላል እኮ እንበልና አሁን ቤተሰብ አካባቢ በቃ የኔ እህት የምትሰራውን ስራ አቁማ ቁጭ ብላ ከሆነ ኦኬ እየሰራሽ አይደለም ወይ እንደነበረሽ ግን አቅ ነበረ የሚለውን እኮ ታወራለህ አይደል? ቅርብ ስለምትሆን ተስማምታችሁበታል። በጣም ጫና በሚፈጥር ሁኔታ አይደለም። ጊዜን ያገኛችሁት፣ ገንዘብን ያገኛችሁት፣ እንዴት ህይወትን እየመራችሁት ነው ያላችሁት። የነሱ ብላት ካለም ለኔ ሊጠቅም ይችላል ታወራለህ። አንዳንድ ነገሮች ላይ ሁለቱም ተፋዘው ከነበረ ያላዩት ነገር ከነበረ እኔ በማየው ዳር ሆኜ ህይወትን በተረዳሁት መንገድ ግን እንዴት እየሄደ ነው ያ ህይወት
ሰርፕራይዝ የምንሆንባቸው የቅርብ ሰዎቻችን ህይወት ሊኖር ይገባል ብዬ ስለማላስብ ነው። በስሜት እኮ በጣም ተጎድታ ነበር ጓደኛዬ የታመመችው። በስሜት በጣም ተጎድቶ ነበር ወንድሜ እኮ ላለፉት 10 ዓመታት። ምናልባት ሪሌሽንሺፑ ሊሆን ይችላል። እኔ ግን አላየሁትም፣ አተኩሬ እንኳን አይኑን አላየሁትም። ፊዚካሊ በጣም ቀንሶ ሊሆን ይችላል የቅርቤ ሰው ሰላም አጥቶ ጤና አርቆት። የቅርቤ ምላት ሴት የበታችነት ስሜት እየተሰማት እየደበራት ስለ ሪሌሽንሺፕ ሲነሳ ባክሽ ተይው አታውሪልኝ እያለችኝ ባክሽ ተይው አታውሪልኝ እኮ የተባልናቸው የሆኑ ኮንቨርሴሽኖች አሉ አይደል? ለምን አለችኝ? ምንድነው የደበራት? ምንድነው ትራውማው የሚለው ነገር ላይ ትንሽዬ ነገር ጫር ማድረግ ያስፈልጋል። እስካሁን አግኝቻታለሁ። አሁን ደግሞ የበለጠ አገኘቻለሁ። ፓርት ኖ ይሄ ፓርት ከእንትንም ይለያል ከሽምግልና በቃ ከመግባትም በላይ የማንቃት አሪፍ። ለምሳሌ አለ እህቷ ነች ለምሳሌ የሆነ ደርሷ ቢዝነስ ላይ ወይ ስራ ላይ ጎበዝ እንደነበረች ታውቃለች። 2-3 ዓመት ስራው አስጠልቷት ቁጭ ብላለች። ምን ተከስቶ ነው? ማንቃት እኮ ኢንፎርሜሽን መስጠት ነው። ለምሳሌ ባልና ሚስትም ከሆኑ ሁለቱም ያልሰሙት የደነዘዙበት ወይም ደግሞ ትኩረት ያልሰጡት ያልሞከሩት ይሆናል። ይሄ ነገር ቢሆን እኮ የእናንተን ህይወት ሊያሻሽል ይችላል በፖዚቲቭ መልኩ። ሁሌ ያው ጣልቃ ገብነት ከግጭት አንፃር ይነሳል እንጂ የሰውን ህይወት በማሻሻል መግባት ይቻላል። ችግሩ ግን ምን መሰለህ? ችግሩ ፖይንት መሆን ያለበት ያለው መጨረሻ ላይ ኢምፕሩቭመንት ነው አይደል? ጣልቃ ገብነት የሚለውን ቃል የምንፈልገው በህይወት ውስጥ ጣልቃ ገቡና ህይወቴን ሊያበላሹ ነው የሚለው መልእክት ነው ያለው። ወይም ደግሞ እኔ ጣልቃ ከገባው በኋላ መልሰው እንዲህ አድርጎ ያልኳቸውን ነገር አልሰሙም ቀጥሎበታል ህይወቱን አልተደመጥኩም የሚል ደግሞ በጣልቃ ገቢው በኩል ቅሬታ አለ። ባይዘው ከመንገድ ልንገርሽ ትጂ ይሄንን ነገር አንቺ በሰው ህይወት ውስጥ ካደረግሽ በሁለት ባለትዳሮች ሊሻሻሉ የሚችሉበትን መንገድ የሆነ ጨልሟል ብለሽ የገመትሽ ቦታ ላይ በራስሽ ፍቃድ ሰው በመሆንሽ አጠገባሽ ያሉ ሰዎች በመሆንሽ ብቻ ዋጋ ሰጥተሽ ይሄን ነገር ካደረግሽ እነሱም ምን ልበልሽ ወይ ውለታ መቁጠር ብቻ አይደለም ላረክሹ ነገር ዋጋ ሰጥተው ምክንያቱም ውጤቱ አሪፍ ስለሚሆን ከዛስ የሆነ ጊዜ ግጭት እንኳን አለመግባባት ቢመጣ ቅድሚያ የሚጠሩት ግን እኔ ችግሩ የሚመስለኝ ምን ይሆናል መሰለ አሁን አንቂዎቹም ሶሻል ሚዲያ ላይ ያልናቸው እኛም የቅርብ ሰዎች እንዲህ ብታረጊው እንዲኮ ግን ይሆን አይደለም ሳይሽ እንዲህ የመሰለኝ ነው እሱንም ሳይው እንዲህ አልሞከረም ብዬ ያልኩ ቀን ችግሩ በጣም ኢምፓወር ስትሆን ኢሞሽናል ትሆናለህ። መጀመሪያ ላይ ፌዞች አሉት በነገራችን ላይ ኢሞሽናል ትሆንና ማታ ሰላም ለዚህ ቤት ብሎ የመጣው ባሏ ሊያስጠላት ይችላል። ለምንድን ነው እሱ አያውቀውም ይሄን መረጃ ወይ ሁለቱንም አስቀምጬ አልተናገርኩም። ፖዚቲቭ የሆነውን ነገር አፕላይ እንድታደርግ እኮ አድርጌ ሊሆን ይችላል። እሷ ጋር ሲመጣ ግን እንዴት አፕላይ ያደረገችው አናቅ የሞቀታ መሆን ይላል። ሌሎች ሰዎች እንኳን ከጀርባ ያዩት ህይወትና ትኩረት ያደረጉት ነገር እሱ ተመችቶት እየኖረ ነው። ይሄ ቤት ብዙ መጠገን የሚፈልገው ነገር እያለ ሪሌሽንሺፑ በብዙ መንገድ መስተካከል ያለበት እሱ ኖርማል ህይወት እየኖረ ይመስላል። ለምሳሌ አሁን ጓደኞቹ በደንብ መከረውት በኃይል ተሞልቶ መጥቶ ሚስቱ ኖርማል ላይፏን ቀን ውስጥ በቃ ልደብረው ትችላለች እየሰራች ነው ያለችው እስከዛሬ የምታደርገውን እሱ ሲመጣ ግን ኮስተር ብሏል ጀነን ብሏል ምን የምታውቀው ነገር የለም። ፊት መስጠት የለብህም ተብሎ ሊሆን ይችላል የተመከረው። አንዴ ፊት መስጠት ኮስተር ነው ማለት ያለበት አባወራ ምሳሌ እንጂ ተብሎ መጥቶ በዛ ስሜት ገብቷል ማለት በደንብ ያልሽው ያልተገባ ኃይል ነው ያስታጠቁት። ቶክቶ ነው የሚገባው። የተወጋ ነገር ደግሞ ይጠፋል። ባይዘው ከ3 ቀን በኋላ ያ ስሜት የለም። የራሱ ያለው ነገር ተጽዕኖም ከባድ ነው። የተባለችው ሴት ለግሩ ውሃ ሙቃ እየጠበቀች ሊሆን ይችላል። እላፊ ሄዳ ሳታሞቅም ሊሆን እላፊ ሄዳ ደክሟት ሊሆን ይችላል። ደክሟትማ ሊያስኬደን ይችላል። እላፊ ሄዳ እንደ ጌታ ተቀብላው ጭምር ከደበረችው ችግር እኮ አለ ችግር አለ። ምክንያቱም ከውጪ መጥፎ ነገር ተነግሮሽ እንኳን ውሃ ያሞቀ ሰውን እመቤቴ ነው ማለት ያለብሽ አይደል? በፍቅር በትህትና ረትተዋለች እሷ። እሱን አልፎ እንቺ ቅመሽ የሚል ከሆነና የሚጀነን ከሆነ ችግር አለ ማለት ነው። ለዛ ነው አሁን በሆነ ነገር ለማንቃት ምን ሞክርባቸው ነገሮች ያልተገባ ኃይልም ሰጥተው ሊሆን ይችላል። አንዳንድ ጊዜ እንደዛ አስባለሁ ሆኔ በኢኮኖሚ ሊሆን ይችላል፣ በላይፍ ስታይላችን ሊሆን ይችላል፣ በሃይማኖታዊነታችን ሊሆን ይችላል። ጓደኞቿ መከራት ቤተሰቦቿ መከራት ቶች የሚሉ ሰዎች ደረጃ በደረጃ እናርገው ሁሉንም ነገር ደረጃ በደረጃ እናርገው እያየን ለኮስ ስናረግ ጣልቃ ስንገባ ምን ኢምፓክት አድርጓል ፖዚቲቭ ነን ካለን ያ የመጥፎቹ ጣልቃ ገብነት መቼስ ምን እንለዋለን? የሰይጣን ለጥሩ ነገር ምን ገባቸውን ተውኔት ነው የሚሆነው። ያኛው የሰይጣን ተውኔት ደግሞ አንለያይም ትይዋለሽ
የሰውየውም አለ እንጂ አንለይም ያማለ ይላል። ሰው ምንም ቢያወራ ምናምን አንለያይም። ዘፈኑ እኮ እንደዛ እኔ የልጁ አተራረክ ነው ትዝ የሚለኝ። እኔ ደግሞ ሀገር ሰላም ብያለሁ እረፍት ነኝ የዛን ቀን ያቺ 4x4 ቤቴ ውስጥ ጋደም ብዬ መጽሐፍ አነባለሁ። ቤትም ገብተው ከፈቱ አለ እንጂ ከዛ እንደውም የነገረኝ እቺን ቃል እሽሙር መሆኑን አሽሙር እላለሁ ብሎ እኮ ነው እሽሙር መሆኑን። እንደዚህም ሊያጋጥም ይችላል። እና አገባባችንን እንየው ነው ዋናው። አገባባችን መግባት ሲኖርብን እንግባ በጣም ማለት በጣም ሰው እስኪሞት አንጠብቅ። አገባባችንን እንየው። በተለይ ደግሞ የቅርብ የምንላቸው ሰዎች አሉ እንወዳቸው ጓደኞቻችን ቼክ ማድረግ መጠየቅ እንዴት ነሽ እኮ ማለት አይደል? ሲሪየስ እንዴት ነው የደበረሽ ነገር አለ ወይ የሚያስጨንቅሽ ነገር አለ ወይ? አንዳንዴ ያው እሱንም ባወራው ጨነቃለሁ ብለሽ የምታስቢው ከኔ ጋር ማውራት የምትፈልጊው ትንሽ ለኮስ ታርጊነት ሄድት ያለሽ አገባብህ ጣልቃ አገባብህ የሆነ አለበት እንጂ እንደዛ ሰውየው እንደነገረኝ ድግስ ነው ብሎ ይነሳላል። አንድ ሰውዬ የት ነው ምንድነው አይልም፣ ድግስ ይወዳል። ድግስ ከተሰማ ከዛ እንሂድ ግብዣ ስል ድግስ ነው ብሎ ቶሎ ልብስ ይቀይራል። የት ነው ድግስ የት ነው ይሄዳልና እና እሺ ጣልቃ መግባቱ አስፈላጊ ነው በሚለው ላይ እኔ ተስማምቻለሁ። ግን መቼና እንዴት ምን ሲከሰት ሰዎችን ዝም ማለት የለብንም። በቃ ህይወታቸውን መጠየቅ አለብን። የሰዎች ህይወት እንዲሻሻል የምንጥር ሰዎች መሆን አለብን በበጎ መንገድ እንጂ ይሄ አይመለከተኝም በባለ ትዳርና ፍቅረኞች መሀል መግባት አያስፈልግም ብለን እንደመርህ ስሜት አልባ የሆነን ነው። ተፋቱ በቃ ታረቁ በቃ ምንም አይመስለን። ተጎሳቅለዋል ምንም አይመስለን። የራሳችን ህይወት ላይ ነን ያለነው። ራስ ወዳድነት ስሜት አልባ ነገሮች አሉ በቤተሰብ መካከል፣ በወዳጅነት መካከል፣ በጉርብትና መካከል እንዳናጣው እያዘንኩ ነው። ጸባለበት ቦታው አንድ ቪዲዮ አላየሽ? ሲጫቃጫቁ ውስጥ ጸብ ድምጽ ሲሆን ወሬ ለማየት ባጠር ሲሄድ የተወረወረው የሆነ ድንጋይ ዱቄት ነው ገና ሲባል እሱ ተንጠልጥሏል ላይ ማለት ነው። ይሄ በግድግዳ በቀዳዳው የምታያቸው ነገሮች አሉ። ምን ተፈጥሯል ብሎ ለማነፍነፍ መሄድ የለብህም የሰው ህይወት ውስጥ። እሺ ለማንኛውም ይሄ በትዳርና በፍቅር ግንኙነቶች ውስጥ የሚገባው ጣልቃ ገብነት ሁልጊዜም ጣልቃ መግባት ትክክል አይደለም ብለን እንደመርህ ያዝነው ነገር ያስኬደናል የሚለው በደንብ አይተነዋል፣ አውርተንበታል። እናንተ ደግሞ በተለየ መንገድ የታያችሁ ነገር ካለ እዚህ ርዕስ ላይ አስተያየቶቻችሁን ማስፈር ይቻላል፣ መወያየት እንችላለን። ትግስት በጋሻው፣ ጸግነት ላቀና፣ ነቢል መሐመድ አብረናችሁ ቆይታ አድርገናል። ሌላ ጊዜ በሌላ ርዕስ እንገናኛለን። ለዛሬ ቻው፣ ሰላም ሆኑ።